በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች እናታችን የቅድስት ድንግል ማርያም የቃል ኪዳን ልጆች የመላእክት የጻድቃን የሰማዕታት ወዳጆችና ባለሟሎች በልዑል እግዚአብሔር ስም እንደምን አደራችሁ እንደምን ሰነበታችሁ እያልሁኝ ለ2018 የእመቤታችን የቅድስት ድንግል ማርያም ጾመ ፍልሰታ ወይም የፍልሰታ ጾም እንኳን በሰላም በጤና አደረሳችሁ። የእመቤታችን የቅድስት ድንግል ማርያም ወዳጆች ሁሉ ለዚች ሰዓትና ጊዜ ደርሳችሁ ብዙዎች ወድቀው ብዙዎች ተሰነካክለው ብዙዎች በጤና እጦት በየሆስፒታሉ በየጸበሉ ቦታ ላይ በሞትና በሕይወት መካከል ላይ ተይዘው ባሉበት ሰዓትና ጊዜ እኛን እግዚአብሔር አምላክ ወዶን እዚህ አድርሶናል። እነሱም ጠልቷቸዋል ማለት አይደለም ከይቅርታ ጋር። ነገር ግን እግዚአብሔር አምላካችን የምሕረት ባለቤት ነውና እነሱን ጥሎ እኛን አቁሞ እነሱን አስተኝቶ እኛን ደግሞ አቁሞ አመላልሶ በጽድቃችን ሳይሆን ሊያስተምረን ስለፈለገ ብቻ ነው። ከመካከላችን አንድ ሰው ሲወድቅ እግዚአብሔር ስለጠላው ነው ብለን ልንናገር አንችልም። የምንችልበትም ነገር የለም። እኛ ቁመን የምንሄደው ነው ኃጢአተኞች። እነዚያ በሕመም የተቀጡ እግዚአብሔር እየቀጣቸው እየገሰጻቸው ናል። እኛ ደግሞ ቁመን የምንሄደው በጸሎታችን ሳይሆን የእኛ ደግሞ የከፋ ሊሆን ስለሚችል ንስሐ እንድንገባ በእነሱ ላይ አድሮ ዓላማ እነሱን አድርጎ ሊያስተምረን ስለፈለገ ነው እና ስለዚህ ማንም ጻድቅ ማንም ሀጥ ማንም የወደቀው ጥፋተኛ ያልወደቀው ደግሞ ጽድቀኛ ሆኖ የሚታይበት በሃይማኖት ደረጃ የሚታይ ነገር የለም። እግዚአብሔር የሚወደውን ይቀጣል። እግዚአብሔር የሚወደውን ይገስጻል። እግዚአብሔር የሚወደውን ይቆነጥጣል። እግዚአብሔር የሚወደውን ያስተምራል። ስለዚህ ሊያስተምራቸው ስለፈለገ ሊሆን ይችላል እና ስለዚህ እኛም ደግሞ ወይም ደግሞ እነሱን ጥሎ ዓላማ አድርጎ እግዚአብሔር እኛን ልቦና ቢኖራቸው ብሎ በእነሱ ውድቀት እኛን ሊያስተምረን ፈልጎ ሊሆን ይችላልና ስለዚህ ማንም ኃጢአት የሰራ ነገር የለም። በዚህ በዮሐንስ ወንጌል ላይ ምዕራፍ 9 ላይ አንድ ነገር የምናስታውሰውና ሁልጊዜ የምናነባው አንድ ቃል አለ። ደቀ መዛሙርቱ ከጌታችን ከኢየሱስ ክርስቶስ ጋር ወደ አንድ ቦታ ላይ ሲሄዱ ከእናቱ ማኅፀን ጀምሮ ሽባ ወይም ዓይነ ስውር ሆኖ የተወለደ ሰው ነበረ ነው የሚለን መጽሐፍ ቅዱስና ሰዎች ናቸውና ሐዋርያት እንደ ሰውኛው አሰቡ። ኃጢአት እንዴት ይሄ ልጅ ማን ነው ኃጢአት የሰራ ወላጆቹ ናቸው ወይንስ ራሱ ነው ብለው ጠየቁት። ኢየሱስ ክርስቶስ ወላጆቹም ኃጢአት አልሰሩም ራሱም ኃጢአት አልሰራም። ተመልከቱ የእግዚአብሔር ድንቅ ስራው ይገለጥበት ዘንድ ነው ያለውና ስለዚህ የወደቁ ሰዎች ሁሉ የእግዚአብሔር ድንቅ ስራው ይገለጥባቸው ዘንድ እንጂ እግዚአብሔር ጠልቷቸው እንዳልሆነ ይህን እንድናውቅ ያስፈልጋልና ስለዚህ በተቻለ መልኩ እኛን አቁሞ ስላችሁ እኛ ጻድቅ ሆነን አይደለም፣ ነን። እነሱ ናቸው ጻድቅ የሚሆኑት። እነሱን እግዚአብሔር በቁጣው እየቆነጠጠ እያስተማረ ወደ ልጆቹ አድርጓቸዋልና እነዛ ትላንትና ይሮጡ ነበር፣ ይሻገሩ የነበሩ ይጮሁ የነበሩ ይስቁ የነበሩ ይዘፍኑ የነበሩ ይጨፍሩ የነበሩ እግሮችና እጆች ሰውነቶች በሙሉ ዛሬ በሰው እጅ ወድቀው ጉልኮስ ተሰክቶላቸው በየጸበል ቦታው ላይ ሰው ታቅፎ ወደ ጸበል እያወረዳቸው አልጋ ላይ የሚጸዳዱ ብዙዎች አሉ፣ ወንድሞቻችን እህቶቻችን። እና ያንን ሁሉ ስናይ እግዚአብሔር አምላክ በምሕረቱ በቸርነቱ ንስሐ እንድንገባ እነሱን ቀጥቶ እኛን ሊያስተምረን ስለፈለገ ለዓላማው ይሆናል ብዬ ነው ሁልጊዜ የምናገረውና ማንም ኃጢአተኛ ምድር ላይ የለም የእግዚአብሔር ልጆች። ነገር ግን እንግዲህ ይህን ያህል ካልኋችሁ ለሰላምታይና በዚህ ከተግባባን እኔ ደግሞ ያበላሸሁት ካለ እናንተ ደግሞ እያቃናችሁ ውሰዱትና ብዙ ጊዜ እኛ አንዲት ነጥብ ይዘን ያችን ማራገብ ስለምንፈልግ የሰውን ውድቀቱን እንጂ ትንሣኤውን ስለማንፈልግ እንደው ክርስቶስ ትንሣኤውን ለእኛ አማክሮን ቢሆን ኑሮ እርግጠኛ ነኝ አይነሳም ነበር። ዓለምን ሲፈጥር እኛን አማክሮ አስቀድሞ ፈጥሮን ይህን ዛፍ እዚህ ጋር ልትከለው፣ ይህን ተራራ እዚህ ጋር ላስቀምጠው፣ ይህን ወንዝ እዚህ ላይ ላስቀምጠው ብሎ ቢያማክረን ስራም አይሰራም ነበር። እግዚአብሔር አንድም ስራ ዓለም ላይ አይሰራም ነበር። ተመስገን ዓለምን ከፈጠረ በኋላ እኛን ፈጠረን እንጂ። አንደኛም ደግሞ አማካሪዎቹ አላደረገንም። ለምን? በባህሪያችን ደካሞች ነንና እግዚአብሔር ባህሪው ምጡቅ ስለሆነ ከኛም በላይ ስለሆነ በእኛም ስለማይመረመር እንኳን በእኛ ቀርቶ በመላእክት ስለማይመረመር እንኳን በመላእክት ቀርቶ ራሱን በራሱ የማይመረመር አምላክ ስለሆነ ስለዚህ በተቻለ መልኩ እግዚአብሔር አምላካችን ከሁሉም በላይ ስለሆነ እሱ ያውቃል ከማለት በስተቀር ምንም ነገር እኛ የእጆቹ ስራዎች ስለሆን የእጆቹ ውጤቶች ስለሆን እግዚአብሔር በእያንዳንዳችን ሕይወት ውስጥ ስራው አለ፣ ድንቅ ስራው አለ፣ ታምራቱ አለ፣ ገድሉ አለ። ተመስገን እያለ ከመሄድ ውጭ የዛሬን ቀን ብቻ ነው እኛ መዋል የምንችለው። ይችንም እግዚአብሔር ከፈቀደልን ነው። ከዛ ውጭ ምንም ነገር በእኛ ውስጥ አንዳች ነገር የለምና በተቻለ መልኩ የእግዚአብሔር ልጆች እንግዲህ ይህን ያህል ካልኋችሁ የእመቤታችን የቅድስት ድንግል ማርያምን ጾም
ምክንያት በማድረግ አንዳንድ ነገሮችን መነጋገር ስላለብን ነው ዛሬ ወደዚህ ይዣችሁ የመጣሁትና ነገር ግን የመጽሐፍ ቅዱስ ክፍል መነሻ ላደርግና ትንሽ እንነጋገርበት እስኪ። አንተ ግን ስትጸልይ ወደ እልፍኝህ ግባ ይላል፣ መዝጊያህንም ዝጋ ይላል። ወደ እልፍኝህ ግባ መዝጊያህንም ዝጋ። ማቴዎስ 6 ቁጥር 6 ላይ ያለ ቃል ነው። የእግዚአብሔር ልጆች እንግዲህ እልፍኝ ምንድን ነው፣ መዝጊያስ ምንድን ነው የሚለውን እናያለን። እንግዲህ እልፍኝ ቃሉ አዳራሽ ነው። ባጭሩ አዳራሽ ነው። ይህ አዳራሽ በድሮ ጊዜ በነገስታቱ ግቢ ስር የሚገኝ መኳንንቱ፣ የሴት ወዛዝርቱ እና በስልጣን ላይ ያሉ ሰዎች ተሰብስበው በዓመት 2 ቀን 3 ቀን ድግስ ተደግሶ በዛ ምግብ የሚመገቡበት የደስታም የሐዘንም መግለጫ መሰብሰቢያቸው ነው እና ይሄ ምን ይባላል? እልፍኝ ይባላል። የንጉሱ እልፍኝ ይባላል። የመኳንንቶች እልፍኝ ይባላል። ስለዚህ በዚህ ግብር ያስገብሩበታል። አገር ለመምራት ምክር ይመክሩበታል በዚህ እልፍኝ ላይ። ስለዚህ ወይም ዛሬ ምንድነው ምክር ቤት እንደሚባል ወይም በአንድ ትልቅ ፎቅ ላይ መሰብሰቢያ አዳራሽ ተብሎ እንደሚሰየም እንደዛ ሁሉ እልፍኝ ተብሎ ይጠራል። እና መጽሐፍ ቅዱስ ይህንን ከኛ ሕይወት ጋር ወስዶ ለምን አገናኘው? አንተ ግን ስትጸልይ እልፍኝህን ዝጋ፣ ወደ እልፍኝ ግባ በርንም ዝጋ የሚል ቃላትን አስቀምጧል። ስለዚህ እልፍኝ ማለት እንግዲህ እንዳልኳችሁ ብዙ ሰዎች ገብተው የሚሰበሰቡበት ምክር የሚመክሩበት ነው። እልፍኝ በእኛ ሰውነት እኛ ውስጥ ብዙ ሰዎች ይሰበሰባሉ ማለት አይደለም። እልፍኝ እንደ እልፍኝ ልቅ የሆነ ክፍት የሆነ ማንም እየገባ የሚቀመጥበት አዳራሽ እንደመሆኑ መጠን በእኛም ውስጥ ያልተዘጋ ነገር ከሆነ፣ በጸሎት የማንዘጋው ከሆነ፣ በሱባኤ የማንዘጋው ከሆነ፣ በጾም የማንዘጋው ከሆነ፣ በሃይማኖት የማንዘጋው ከሆነ እኛም ውስጥ ብዙ ተሰብሳቢዎች ይኖራሉ። ብዙ ተሰብሳቢዎች ማለት ምንድን ነው? ዝሙት፣ ስርቆት፣ አመንዝራነት፣ ውሸት፣ በሐሰት መማል እና የመሳሰሉትን የኃጢአት ስራዎች መሰብሰቢያ እንሆናለን ማለት። ስለዚህ በሩን መዝጋት ያስፈልጋል። በር የተባለው የእግዚአብሔር ቃል ነው፣ ጸሎት ነው። ስለዚህ ሱባኤ ነው። በዚህ በሱባኤ ሰዓት ላይ በራችንን መዝጋት ያስፈልጋል። ወደ እልፍኛችን ከገባን በኋላ ወደ እልፍኝ ግባ ማለት ወደ አንተነት ተመለስ፣ ውስጥህን ጎብኘው፣ እየው በውስጥ ማን እንደተሰበሰቡ፣ ማን እንደተከማቹ፣ ምን ኃጢአት እንደተከማቹ፣ ምን ኃጢአት እንዳሉ እነሱን አስወጥተህ በርህን ዝግት አድርገህ ንጹሕ አድርገው ነው የሚል። ስለዚህ የእግዚአብሔር ልጆች እንግዲህ በተቻለ መልኩ ጾምና ጸሎት በውስጣችን ያለውን ክፋት፣ ተንኮል፣ ስርቆት፣ ዝሙት እና የመሳሰሉትን እግዚአብሔር የማይወዳቸውን አጸያፊ የሆኑትን የኃጢአት ስራዎች ሁሉ የሚያስወግድ ነው። ስለዚህ በተለይ ባለፈው ተነጋግረናል። ሱባኤ 3 አይነት ሱባኤ አለ ብያቸዋለሁ። የግል ሱባኤ አለ፣ ቤት ዘግቶ በራስ ብቻ ከእግዚአብሔር ጋር የምንነጋገርበት። የማህበር ሱባኤ አለ፣ 3፣ 4፣ 5፣ 6 ሆነን ስለ አንድ ነገር በጋራ ሆነን የምንጸልየው ጸሎት አለ። እንዲሁም ደግሞ አባቶች በአዋጅ የሚያውጁት ሱባኤ አለ። እነዚህ 3 ሱባኤዎች ወሳኞች ናቸው ነው። በእነዚህ በ3 ሱባኤ ውስጥ ቁልፍ በርን መዝጋት ያስፈልጋል። ለነዚህ ለሶስቱም ሱባኤዎች በር ክፍት መሆን የለበትም። በር ስላችሁ ሰው ሰራሹ ህንፃ አይደለም፣ ወይም የምኖርበት ቤት ወይም ያለሁበት ቢሮ አይደለም። አሁን መዘጋት ያለበት የኛ ነው። ከውስጥ የሚወጣ ተንኮሉ፣ ወደ ውስጥ የሚገባው ተንኮሉ፣ ከውስጥ የሚወጣው ዝሙት፣ ከውጭ ወደኛ የሚመጣው ዝሙት፣ ከውስጥ የሚወጣው ስርቆት፣ ከውጭ ወደኛ የሚገባው ስርቆት፣ እነዚህን የመሳሰሉና ሌሎችም አሁን ያልገለጥኳቸው የሰው ልጅ ከእግዚአብሔር የሚለዩ ኃጢአቶች ሁሉ እነሱ ሁሉ ከኛ ዘንዳ መወገድ አለባቸው። ስለዚህ በተቻለ መልኩ እነዚህን ካስወገርን፣ እነዚህ ከእኛ ዘንዳ ከተወገዱ እኛ የእግዚአብሔር ሰዎች ንጹሖች እንሆናለን፣ ቅዱሶችም እንሆናለን፣ አመንዝራዎች አንሆንም። ስለዚህ እልፍኛችን አንተ ግን በርን ዝጋለ። በርን መዝጋት በጾም ሰዓት ላይ በር የተባለች አፍ ናት። በነገራችን ላይ ምላስ ናት። ይችን በር መዝጋት ያስፈልጋል። አዳራሹ ሆዳችን ነው፣ ልባችን፣ ውስጣችን የምንይዘው ብዙ ነገር አለ። ያንን በሩ ከተዘጋ አዳራሹ ውስጥ የሚገባ ሰው ማንም የለም። በር ከተዘጋ ቁልፉን የያዘው ሰው ብቻ ራሱ ነው የሚገባበት እንጂ ማንም አይገባበትም። ክፍት ከሆነ አዳራሹ ግን ማንም ይገባበታል በፈለገው ሰዓት ላይ። በእኛም ሕይወት ውስጥ ሰዎች እንዲገቡ አያስፈልግም። በጾም ሰዓት ላይ ማንም እንኳን በጾም ሰዓት ላይ በማንኛውም ሰዓት ላይ ማንም እንዲገባ አይፈቀድም። ስለዚህ በራችንን ማቆለፍ አለብን ማለት ነው። ስለዚህ የግላችንም ሱባኤ የያዝን፣ እንዲሁም በማህበር ሱባኤ የያዝን፣ እንዲሁም ደግሞ በሀገር ምክንያት አባቶቻችን እንድንጸልይ ሱባኤ እንድንይዝ
እንድንጾም እንድናለቅስበት አዋጅ ካወጀ ከሆነ ይሄም ሱባኤ ነውና ይሄ ሁሉ ሲሆን ቂም ያለው ተንኮል ያለው ክፋት ያለው ብዙ ነገሮች በውስጡ ያለው እርግፍ አድርጎ ጥሎ ንጹሕ ሰው ለመሆን ነው የሚፈለገውና እግዚአብሔር ሁልጊዜ ሲጎለን የሚያድረው ለምንድን ነው ብለን ማሰብ ያስፈልጋል። ይጎልብናል፣ እንሰራለን፣ ይጎላል። በፍቅር የገነባ ነው ጎጆ በጥላቻ ያልቃል። መጀመሪያ በፍቅር እንጀምረዋለን፣ በፍቅር እናከንፈዋለን። ከዛ በኋላ በጥላቻ እርስ በርስ ባለመግባባት ታሪክን ለሌላው በማውጣት ያ የፍቅር ጎጆ የነበረው የጥል ጓዳ ይሆንና እዛ እኛ አዳራሽ ውስጥ ሌላ ሰው ይገባል። እዛ አዳራሽ ውስጥ ሌላ ሰው ገብቶ ሕይወታችንን በተለይ በባልና በሚስት በልጅና በአባት መካከል ላይ ሰዎች ይገባሉ። ከገቡ በኋላ በአጭር የነበረው ትንሽ የነበረው ያድጋል፣ አጭር የነበረው ይረዝማል፣ ጠባብ የነበረው ይሰፋል፣ ቁስል የነበረችቱ ከዛ በኋላ እብጠት የነበረው ይቆስላል። ሰዎች ሲገቡበት ማለት ነው። ስለዚህ በሕይወታችሁ ውስጥ ማንም እንዲገባ አትፈልጉ ከትዳር ጓደኛችሁ ውጭ። የትዳር ጓደኛችሁም በእግዚአብሔር የምታምን ከሆነ በእምነት አንድ የምትመስሉ ከሆነ ሰው አንድ አካል ነው ብሎ መጽሐፍ ቅዱስ እስካለን ድረስ ሱባኤ ስትገባ ልታቀው ያስፈልጋል። ስትመጸውት ልታቅ ይፈልጋል። ለምን? አንድ አካል ስለሆናችሁ የእሷ የሆነ ሁሉ ያንተ ነው፣ ያንተ የሆነ ሁሉ የእሷ ነው። ስለዚህ አንድ ቀን ተነስተህ በ7 ቀን ሳትነግራት ሄደህ ጾም በጸሎት ብትጸልይ እግዚአብሔር ለአንተ ዋጋ ለምን? ሚስት እየተጨነቀች ነው። ወይ ሞቶ ይሆናል፣ ወይ ሰው ገሎት ይሆናል፣ ወይ እንደዚህ ሆኖታል። ስለዚህ እዛ እየተጨነቀች አንተ የምትገባው ሱባኤ ተቀባይነት ላይ ኖሮ ይችላል። ስለዚህ ምንድን ነው ማድረግ ያለብህ? ዝግ በዝግ ንስሐን ነው የማይነገረው። ንስሐ አይነገርም። የተሰራ ኃጢአት ንስሐ አባት የሰጡህን ንስሐ በምትገባበት ሰዓት ላይ ንስሐው እንዲህ ስለሰራው የንስሐ አባት የሰጠውኝ ነው ዘምገባው ብለህ ልትናገር አትችልም። ግን ሌላውን ግን አይ እንደዚህ ትንሽ እስቲ እግዚአብሔርን በጥሞና ለመፈለግ እሄዳለሁና 1 ቀን ወይም 2 ቀን ስለምቀመጥ እንዳታስቢ። በቃ አጭሩ ይሄ ነው፣ አጭሩ ማለት ነው። ከዛ ውጭ ግን እንድትጨነቅ አይደለም የሚፈለገውና ስለዚህ በርን መዝጋት ያስፈልጋል። አንደበት ካልተዘጋ፣ ምላስ ካልተዘጋ፣ እግር ካልተዘጋ፣ እጅ ካልታሰረ፣ እጅህም የሚጎነትል ከሆነ እግርህም ወደሚፈልገው ቦታ ላይ የሚሄድ ከሆነ ምላስክም እንደፈለገው ዓለም ላይ የነበረውን ይዛ መታ ሱባኤ ላይ የምትናገር ከሆነ በርህ አልዘጋም፣ ክፍት ነው ማለት ነው። ስለዚህ ሰዎች ገብተውበታል፣ ትናገራለህ ማለት ነው። ስለዚህ ለዚህም ነው 35 ዓመት ሙሉ እና አባጋቶን እስከ 30 ዓመት ሙሉ አባጋቶን አንድ ቀን ሳይናገር በአፉ ድንጋይ ጎርሶ የኖረው እግዚአብሔርን ለማግኘት ነው። በምላሱ ሰው አጣላ፣ ሰዎችን አደባደበ፣ አጋደለ። አይ ይቺ ምላሴ ናት ብሎ እስከ እግዚአብሔር እስከሚቅር እስከሚለው ድረስ ለ30 ዓመት በላይ ድንጋይ በአፉ ጎርሶ አንድ ቀንም ሳይናገር ኖሯል። ስለዚህ እግዚአብሔርን ባርምሞ ይገኛል። እግዚአብሔርም ይቅር ብሎታል። ስለዚህ ባርምሞ ይቺ ምላሴ ብናገር ከሰው ጋር ታጣላኛለች፣ ሰይጣን ታመጣብኛለች፣ ወደ ልፍኜ ይገባል። ዘው ብሎ ከገባ በኋላ ምን ያደርገኛል? ዳዊትን መጀመሪያ የገባው ምንድን ነው? የኦሪዮን ሚስት ሲያይ መጀመሪያ ባይኑ ነው ሰይጣን የገባው። መጀመሪያ ባይኑ ነው የገባው። አያት። ከዛስ ወደ አዳራሹ ሰይጣን ገባ። አዳራሹ ማለት የሱ ሰውነት ነው። ከዛስ አዳራሹን ተቆጣጠረው። ከዛ በኋላ ዳዊት ስሙን እንጂ ብቻ ያዘው፣ ውስጡን የሚቆጣጠረው ሰይጣን ነው። ከዛ እንዳያት አልቀረም፣ ሊረሳት አልቻለም። ተመልከቱ፣ ሊረሳት አልቻለም። ከዛ በኋላስ ሰዎችን ላከ፣ አስመጣ፣ ደፈራት፣ አረገዘች፣ ልጁን አስገደለ። እንግዲህ በምን የመጣው? በማየት ነው የመጣው። ተመልከቱ፣ በመስማት በማየት በማሽተት ጥሩ ምግብም ሲሸተን ቡናም ሲሆን አውፍ በቃ ሱሰኛ ከሆን ይሄንን ይዘህ ሱባኤ መግባት አትችልም። ስለዚህ እነዚህን የመሳሰሉ ነገሮችን አሉና እግዚአብሔር አምላካችን ይህንን ሁሉ ባርኮና ቀድሶ ሱባኤያችንን የተባረከ የተቀደሰ ሱባኤ እንዲያደርግልን ልክ እንደ ዳዊት በዓይናችን አይተን ሱባኤያችን ከንቱ እንዳይሆን፣ በጆሮአችን ሰምተን ሱባኤያችን ከንቱ እንዳይሆን፣ በእግራችን ተጉዘን ሱባኤያችን ከንቱ እንዳይሆን። ስለዚህ በዚህ ሱባኤ ሰዓት ላይ ፈተናዎች ቢመጡ ወደ እልፍኛችን ለማስገባት ግን ፈቃደኛዎች አለመሆን። ስለዚህ ምንድን ነው ከእግዚአብሔር ጋር የምንነጋ መጾም፣ መጸለይ፣ መስገድ፣ ከመቤታችን ውዳሴዋን፣ ቅዳሴዋን፣ ትርጓሜውን መስማት፣ ሳታቱን መስማት እና አባ ጊዮርጊስ ያሳመሩትን ነይ ሀቤ ወደ እኔ ነይ ምስለ ወልድኪ ፍቁርኪ ኢየሱስ ክርስቶስ ከምትወጂው ከተወዳጁ ከልጅሽ ከኢየሱስ ክርስቶስ ጋር ነይ ምስለ አናንያ ዋዛሪያ ወሚሳኤል ከነ ሚሳኤል ከነ አዛሪያ ከነ
ማነው እንትኑ ሰማዕታት ጋር ነይ ከነሱ ወስቱ ለሰለስቱ ደቂቅ ጋር ነይ። ተመልከቱ ሰዓታቱ ላይ ያልጠራው የለም። ምስለ ሚካኤል ወገብርኤል እያለ ምስለ ሱራፌል ወኪሩቤል እያለ ምን ያልጠራቸው የመላእክት አይነት ያልጠራቸው ሰማዕታት የለምና ምስለ ጻድቃን ወሰማዕታት እያለ ከሰማዕታትንም ጻድቃንም ሁሉ እነዚህን ሁሉ ከአዳም ጀምሮ የነበሩትን ሁሉ እየጠራ ይመጣል። ስለዚህ እነዚህን ሁሉ እየጠራ የሚመጣው እንድትመጣ ድንግል ማርያምን ስንማጸን ነው የምናደርገው። ስለዚህ ይሄንን ባወራ አንደበታችን በስመ አብ ወወልድ ወመንፈስ ቅዱስ አትቦ ትነሳ ይላል። አማትባለሁ እነሳለሁ፣ አማትቤ እነሳለሁ፣ አትቦ ትነሳ። ስለዚህ አማትባለሁ እትነሳለሁ። ስለዚህ የእግዚአብሔርን ስም እጠራለሁ፣ ሰይጣንን እክድሃለሁ፣ ከአምላኬ ከእግዚአብሔር ጋር እሆናለሁ። በመንፈቀ ሌሊት ማለት ነው። ስለዚህ ሰው ሁሉ በሚተኛበት ሰዓት ላይ ስለ የእግዚአብሔር ልጆች ይሄን ይመስላል። ተዘከር ጊዜው እያለንኩም ነው ምስለ አብርሃም ይስሐቅ ወያዕቆብ ከያዕቆብና ከይስሐቅ ጋራ ነይ ከነዛ ደጋጎቹ ጋራ ነይ እኮ ነው። ብቻሽን እኮ ነይ ብለን አይደለም የምንጠራት። እንዲሆን ይገርማችኋል። ከነዚህ ጋራ የሚቀሩ ከአዳም ጀምሮ እስከ ዕለተ ምጽአት ድረስ ያሉ ቅዱሳን እየተጠሩ ነይ የሞቱን ነፍሳቸውን ይማረጅ ተዘከር ጊዜውን እላ ይረፉ በርትዕት ሃይማኖት በቀናች ሃይማኖት ስለ እግዚአብሔር ብለው ደማቸውን አፍሰው በጾም በጸሎት ተወስነው በሃይማኖታቸው የተጠሉ የተገፉ የተገደሉት እነዚህ ሁሉ አስባቸው እየተባለ ስለ ውሃዎች ስለ ወንዞች ይጸለያል። እንደ ሰዓታት ያለ ጸሎት የለምና ስለዚህ በዚህን ሰዓት ላይ አብረን ይህን የምንሰማበት ቃል ዘመን ስለሆነ እግዚአብሔር አምላካችን ከክፉ ነገር ይሰውረን። አምላካችን እግዚአብሔር ያስተማረን የገሰጸን ክብር ምስጋና ይግባው። ለአባቶቻችን አምላክ ከሁላችን ጋር ይሁን። ስብሐት ለእግዚአብሔር። አነሳስቶ ላስጀመረን አዝሞ ላስፈጸመን ለእግዚአብሔር ክብር ምስጋና ይግባው። የአባቶቻችን አምላክ